ከዛ በፊት ቆራቢ ሊሆን ይችላል ቶ ምን አለፋ ካህን ሁላ ሊሆን ይችላል ግን ራሱን ባጠፋበት ጊዜ ያ ሰው የማያምን ነው የሚሆነው ማለት ነው ክርስቲያን በዚህ ምድር ላይ ምንም ተስፋ የለውም ሰው ለምን ነው ተስፋ የሚቆርጠው ስላገኛችሁት ደስ ይበላችሁ ደግሞ እንደገና ያገኛችሁት ክርስቶስ ስለማይለያችሁ ደግሞ በዛ ደስ ይበላችሁ እውነተኛ ሐዘንም እውነተኛ ደስታም ተጠቅልሎ የሚቆየን ገነትና ሲኦል ራሱን የሚያጠፋ ሰው በእግዚአብሔር ዘንድ ቅጣቱ ምንድነው እንዴት ይሻለናል የሚል የት ነው የምትሄደው ማለት በጣም ግራ የሚያጋባ ነገር ነው ማለት ብትኖርም ከእግዚአብሔር ጋር ብትሞትም ከእግዚአብሔር ጋር ነው ግን እነ ቅዱስ ዳዊት ብትሄዱ ይሻላችኋል ያሉት የት ነው ይሁዳም ደግሞ ራሱን ሊያጠፋ ሄደ ነው የሚል የሄደው መጀመሪያ ወደ ሊቀ ካህናቱ ግቢ ነው አይተዋል ወዳሸጡት ለምን ወደዛ አሁን ሰተት ወዳሰሩት ትሄዳለህ እንዴ ድጋሚ ተመለሰ ቤተክርስቲያን ያንን ሰው ልክ ራሱን ባጠፋበት ቅስፈት ኢአማኒ ብላ ነው ተመዘግበው ምን ማለት የማያምን እግዚአብሔርን የካደ ብላ ተመዘግቧለች የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ እንግዲህ ዛሬም በያሮስ ፖድካስት በድጋሚ በሁለተኛ ሳምንት ተገናኝተናል እናንተን ይመለከቷችኋል ብለን የምናስባቸውን ወቅታዊ የሆኑ ከኛ ጋር አብሮ የሚሄዱ ኦርቶዶክሳውያን ሐሳቦችን የምናነሳበት ነው ዛሬም እንግዲህ ከተስፋ ጋር በተገናኘ ብዙ ሐሳቦችን የምናነሳ ነው የሚሆነው ገሜ እንዴት አለ እግዚአብሔር ይመስገን ሰላም ቆየ ወይ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን እንግዲህ በመጀመሪያ ሳምንት ላይ የተለያዩ ጥያቄዎችን አንስተን ዘውትር እሁድ ዕለት ነው የሚለቀቀው እዛ ላይ ሐሳቦችን ማንሳታችን ይታወሳል አሁን ደግሞ ተስፋ ምንድነው ከሚለው ጋርና ተስፋ መቁረጥ ከሚለው ሐሳቦች ጋር ሰፋፊ ጉዳዮችን እናነሳለን በቅድሚያ ሲገሜ ተስፋ በቤተክርስቲያን ትርጉሙ ምንድነው ከዚህ ብንጀምር የተሻለ ነው ያስባለሁ እሺ አመሰግናለሁ በመጀመሪያ ተስፋ የሚባለው ነገር በቤተክርስቲያን በቀጥታ ትርጉም በሁለት መንገድ ሊፈታ ይችላል የመጀመሪያው ተስፋ ማለት አለኝታ ማለት ነው አለኝታ ስትል ራሱ አለኝ እንደማለት ነው እና ተስፋ አንደኛው አለኝታ ተብሎ ነው የሚተረጎመው ሁለተኛው ደግሞ ተስፋ ማለት መጽናኛ ማለት ነው እንግዲህ አለኝታ ማለት ነው ብዘራ አጭዳለሁ እንደገና ደግሞ በማር በተማርኩት ስራ አገኛለሁ ብሎ ተማሪው በትምርቱ እንደገና ገበሬው ደግሞ በዘራው ሌላውም ደግሞ በስራው አለኝታ አለኝ ብሎ ተስፋ አለኝ ብሎ ያንን ነገር ያደርጋል ሁለተኛው ደግሞ መጽናኛ ነው መጽናኛ ማለት ሰው ቢታሰር ፈታለው በታመመ ድናለው ፈወሳለው ያለ ደግሞ መጽናኛ አለው ተስፋ አለው ማለት ስለዚህ በሁለት ይተረጎማል ሌላው ግን በቤተክርስቲያን ምናልባት ብዙ ጊዜ ተስፋ ሰው የሚቆርጠው ለምንድነው የሚለውም ይሄንን ይዞ ስለሚሄድ እንደ የተወሰነ ነክቶ ለማለፍ ማለት ነው በቤተክርስቲያን ተስፋ የምትለው ነገር ምንድነው ተስፋ ማለት ያልተሰጠ ነገር ማለት ነው ግን የሚሰጥ በእርግጠኝነት ማለት ነው ለምሳሌ እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው ሲባል መንግስተ ሰማያትን አላየናትም ነገር ግን እንደምንወርሳት እርግጠኛ ነን ስለዚህ ለክርስቲያን ተስፋው መንግስተ ሰማያት ነች ማለት ነው ክርስቲያን በዚህ ምድር ላይ ምንም ተስፋ የለውም ማለት ዘርቶ አጭድም ማለት እንደዚህ ማለት ሳይሆን ግን ትልቁ ተስፋችን ያልተሰጠ ተስፋ የሚባለው መንግስተ ሰማያት ብቻ ነው የተሰጠ ነገር ተስፋ አይባል ለምሳሌ እኔ ለአንድ ሰው 100 ብር ሰጣለሁ ብለው እስከሰጠው ድረስ ያ ተስፋ ነው ከሰጠውት በኋላ ግን ተስፋ ሊሆን አይችልም በቃ እየበላው እየጠጣው ነው ማለት ነው እና በምድርኛ ያልተሰጠን ምን ነገር አለ ስለዚህ ሁሉ ነገር ተሰጥቶናል ስለዚህ በዚህ ምድር ያን ያክል ጓግተን ተስፋ የምናደርገው ነገር አይኖርም አባቶቻችን ለዚህ ነው ሲገረፉ ሲደበደቡ ደስ ይያላቸው የሚወጡት ግርፋት ስለማያም ሆኖ አይደለም የሚያም ነገር ነው ግን በመንግስተ ሰማያት ተስፋ ይሄንን ዓለም ረስተውታል ስለዚህ ተስፋ ማለት ሌላኛው አሁን እኛ ብዙ ጊዜ መዝሙሮቻችን ላይ እንዶ በፊት የሚሰሩት ላይ አንዳንድ ክሊፖች ይሰራሉና በዛ ላይ አንዳንድ ስተቶችን እናያለን ተስፋን በተለየ ወይም ደግሞ ባነሰ የሚተረጉሙ ክሊፖችን እንመለከታለን ለምሳሌ አንድ ሰው ሲቸገረው እግዚአብሔር ትንሽ እንደረሳውና ደግሞ ከችግሩ ተመልሶ ደግሞ ጥሩ ቤት ሲኖር ጥሩ መኝታ ላይ ሲተኛ ደግሞ ልክ እግዚአብሔር ተስፋውን እንደቀጠለለት ምድራዊ አይነት ሐሳብ ግን የክርስቲያን ተስፋው አንድ ነች እሷም ያልተሰጠችው መንግስተ ሰማያት ነች ለዚህ ነው ቅዱስ ዮሐንስም አዲስ ሰማይና አዲስ ምድርን አየው ይሄ አዲስ አይደለም አሮጌ ነው ይሄንን በምን ታውቃለህ በመጽሐፈ መክብብ ጠይቡ ሰለሞን በዚህ ምድር ምንም አዲስ ነገር የለም ከፀሐይ በታች አዲስ ነገር የለም ይላል ቅዱስ ዮሐንስ ግን ምን ይላል አዲስ ሰማይና አዲስ ምድር አየው ይላል ስለዚህ ያልተሰጠችው ያቺ ተስፋ ተብላ ቤተክርስቲያን ተተረጎማለችና ሁላችንም መኖር መዘጋጀት ያለብን ለዛ ነው ይሄንን ብንሰራም ባንሰራም እምንተተነው ምን ሄደው ነገር ነውና ዋናው ጉዳይ ምንድነው በመንግስተ ሰማያት ያለውን ጉዳይ ተስፋ አድርጎ መጠበቅ
ያልተሰጠውን ግን የሚሰጠውን ተስፋ ማድረግ በጣም የተሻለ ይሆናል ማለት ነውና ተስፋ በዚህ ነው የሚተረጎመው። ነካክተ ያለፈውን ጉዳይ ድጋሚ ላንሳ። ያው በተለይ ማህበራዊ ሚዲያ ላይ በጣም የሚታዩ በእኛ በወጣቶች ላይ የሚስተዋሉ ነገሮች አሉ። በቃ ተስፋ ቆርጫለሁ የሚሉ ከቃል ጀምሮ ማለት ነውና ሰው ተስፋ ለምንድን ነው የሚቆርጠው? ተስፋ ቆርጫለሁ ብሎ ማለቱ ራሱ ምንድን ነው የሚያሳየው ነገር? እና ሰው ለምን ነው ተስፋ የሚቆርጠው? የመጀመሪያው ሰው ተስፋ ለምን ይቆርጣል የሚለውን ስንመለከት ተስፋ መደረግ በሌለበት ተስፋ ስለሚያደርግ ነው። ማለት እንዴት? ለምሳሌ ሰው ተስፋ ማድረግ ያለበት በእግዚአብሔር ነው። ሌላ ምን ተስፋ አለው ሰው ማለት? ግን እኛ ብዙ ጊዜ ሰዎች ተስፋ የምናደርገው ተስፋ በማይደረግ ነገር ነው። ምናልባት ሁሉንም ነገር ልታጣው የምትችለው ነገር ነው። የማይታጣ እግዚአብሔር ብቻ ነው። ምን ማለት ነው? ፈልገህ የማታጣው እግዚአብሔርን ነው። ካገኘውም በኋላ የማታጣው እግዚአብሔርን ነው። ለዚህ ነው ቅዱስ ጳውሎስ ደስታችሁን በክርስቶስ አድርጉ ይላል። በዚህ በፊልጵስዩስ መልእክቱ ምዕራፍ 4 ከቁጥር 4 ላይ ሁል ጊዜ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ ይላል። ሁለት ጊዜ ነው ልዑል የሚለው። አንድ ጊዜ ደስ ይበላችሁ ይልና ለሁለተኛ ጊዜም ደግሞ ደግሜ እላለሁ ደስ ይበላችሁ ይላል። ለምንድን ነው ሁለት ጊዜ መናገር ያስፈልገው የሚለውን ብንመለከት የመጀመሪያው ለምሳሌ አንተ በጣም የራቀ ዘመድህን ስታገኘው አቅፈ ሰላም ብለ ደስ ይልሃል። ግን ደግሞ ያ ደስታክ እስከ መጨረሻው አይቆይም። ደግሞ መለያየት ይመጣል። ወይ ሞት ሊሆን ይችላል፣ ወይ በአካል ትለየዋለህ። ደስ ያለ ደስታ ከአንተ ጋር ለዘላለም አይቆይም። በመገናኘት ደስ ሲል በመለያየት ደግሞ ድጋሚ ደስ ትላለህ። ቅዱስ ጳውሎስ ግን ለይቶ በጌታ ደስ ይበላችሁ ይልና ደግሜ እላለሁ ደስ ይበላችሁ። ምን ማለቱ ነው? ክርስቶስን በጥምቀት በልጅነት በሚስጥራት ስናገኘው ደስ ይለናል አይደል? ከዛ በኋላ አይለየንም ማለት ነው። ደግሜ እላለሁ ደስ ይበላችሁ፣ ስላገኛችሁት ደስ ይበላችሁ። ደግሞ እንደገና ያገኛችሁት ክርስቶስ ስለማይለያችሁ ደግሞ በዛ ደስ ይበላችሁ። ኃጢአት ካልሰራ በቀር ወይም ደግሞ ካልካድከው በቀር ስለማይለየ እንደዚህ ያሉ ትርጉሞች አሉ። የሰው ልጅ ግን እንዳልኩክ አንዴ ታገኘዋለህ አንዴ ታጣዋለህ። እና ምን ማለት ነው? ተስፋ ማድረግ በሚገባን ነገር ነው ተስፋ ማድረግ ያለብን። አሁን የሰው ልጅ ተስፋ የሚቆርጠው ተስፋ ማድረግ በሌለበት ነገር ተስፋ ያደርጋል። ለምሳሌ የተወሰኑ ነጥቦችን እንይ። የመጀመሪያው ተስፋ ማድረግ በሌለብን ነው ሰዎች ተስፋ የሚያደርጉት የሚለው። አንዳንድ ሰው በስልጣኑ ተስፋ ያደርጋል። ገብቷል? ስልጣን እንግዲህ ሰው እስከወደደ ወይም ደግሞ እንደው በቃ የጊዜ ጉዳይ ነው እንጂ ደግሞ የምትሻርበት ጊዜ ይመጣል። ብዙ ጊዜ ስልጣን ሲኖራቸው ሰዎች ተከበው ነው የሚኖሩት። ከዛ በኋላ ደግሞ ያንን ስልጣን ሲያጡት በቃ ተስፋቸው ስልጣን ላይ ብቻ ስለነበረ ግራ ይጋባሉ። ይሄንን አጥቼ እንዴት እኖራለሁ ይላሉ። መለማመድ ያስፈልጋል። ምንም ሳይኖር እግዚአብሔርን ብቻ ይዘህ መኖር መልመድ አለብን። ሁለተኛ ሰው በንብረቱ በሀብቱ ተስፋ ሊያደርግ ይችላል። ያም ደግሞ ዘላቂ አይደለም። በነገራችን ላይ ሁልጊዜም አስተማማኝ ነገሩ ከእግዚአብሔር ጋር መኖር ነው። ለዚህ ነው ማርያምስ የማይቀሟትን በጎ ዕድልን መረጠች የሚባለው። ለዚህ ነው ያ ማለት ነው ከክርስቶስ ቃል ጋር መኖር ማለት ነው። አሁን አንተ እድል የሚባሉ ነገሮች ይመጣሉ በህይወት ሎተሪ ሊደርስ ይችላል፣ የመሳሰሉ ጉዳይ ሀብት ልታገኝ ትችላለህ። ያ ነገር ግን ሊጠፋ ይችላል። የተማርከው ቃል እግዚአብሔር ግን ማን ይወስድብሃል? ራስ በሰይጣን ካላስነጠቅክ በቀር ሁል ጊዜ ካንተ ጋር የሚቆየው ይሄ ነው። ሌላኛው ደግሞ ወንድም በሴት ፍቅር ሴትም ደግሞ በወንድ ፍቅር ያንን ተስፋ ሊያደርግ ይችላል። ግን ያም ደግሞ ሊጠፋ ይችላል። ሁል ጊዜ እንዳልኩ በቃ ካገኘኸው የማታጣው እግዚአብሔርን ብቻ ነው። ምክንያቱም ፈጥሮሃልና ያኖርሃል። ያንን ተስፋ ማድረግ መለማመድ ያስፈልጋል። ግን በመጽሐፍ ቅዱስ ይህን ሁሉ ነገር አጥቶ ተስፋ ያልቆረጠ ሰው አለ። አየ መነሻው ነው ማለት ነው። መነሻው እኔ በእግዚአብሔር ነው ተስፋዬ ብሎ ስለተነሳ ምንም ነገር ቢያጣ ተስፋ አይቆርጥም። እንደዚህ አይነት ሰው ለምሳሌ ጻድቁ ኢዮብ ነው። ኢዮብ አሁን ያልኳቸውን ዝርዝር ጉዳዮች በሙሉ አግኝቶ ያጣ ሰው ነው። ያውም እንደውም እኛ በጥቂቱ ነው አይደል ያገኘነው፣ እሱ ግን በስፋት ያገኘው። ብዙ ንብረት አለው፣ እንደገና ደግሞ ብዙ ዘመድ ወዳጆች አሉት፣ እንደገና ሚስት አለችው፣ እንደገና ልጆች አሉት። የአብራኩ ክፋይ እንግዲህ እሱን የሚመስሉት በጣም ቅርብ የሆኑት ልጆች ናቸው ለወላጆቻቸው። ይሄን ሁሉ ነገር አጥቷል። ኢዮብን ግን ሄደ ብትጠይቀው እግዚአብሔር ይመስገን ይላል። ሁሉን ነገር አጥቶ አሁን ትልቁ ችግር ምን መሰለ? እግዚአብሔርን የምንፈልገው በሆነ ምክንያት ነው። ይሄ ኮንዲሽናል የሆነ አስተሳሰብ ማለት ነው። ክርስቲያን ግን እግዚአብሔርን መጀመሪያ በእግዚአብሔርነቱ ብቻ ማግኘት አለበት፣ ወይም በእግዚአብሔርነቱ ብቻ መፈለግ። አስቀድማችሁ ጽድቁን እሹ አይደል፣ ሌላው ይጨመርላል። አስቀድማችሁ እኔን ፈልጉኝ ነው፣ ሌላው ይሰጣል። ይሄንን ኋላ ላይ ምናልባት በመጽሐፍ ቅዱስ ጳውሎስ ያለውን በማንሳት እናብራራለን። ግን የመጀመሪያው እሱ ነው። ተስፋ መደረግ የሌለባቸው ነገሮች ላይ ተስፋችንን በሙሉ እንጥላለን። ከዛ በኋላ ያ ነገር አሁን ልጆቻችን ላይ ተስፋ እናደርጋለን። ልጅ ሲሞት ወላጆች በጣም ይጎዳሉ። የሚገባ ሐዘን አለ፣ ወደማይገባ ሐዘን ይገባሉ። ለምንድን ነው ካልክ ተስፋቸው ያን ስለሚያደርጉ ማለት እና ክርስቲያን የሰው ልጅ በሙሉ ተስፋ ማድረግ ያለበት እግዚአብሔር። ለምን መሰለ? ስትፈልገው የማታጣው እግዚአብሔር ብቻ ስለሆነ ነው። እና ታገኘዋለህ። ካገኘሁም በኋላ የማታጣው በፈለግከው ጊዜ ብትመጣ እግዚአብሔርን ማግኘት ትችላለህ። እና የመጀመሪያው ይሄ ነው።
ሌላኛው ሰው ለምን ተስፋ ይቆርጣል ሲባል ኃጢአትን ሰርቶ ኃጢአቱን ስለማይናዘዝ። ሰይጣን በነገራችን ላይ ሁለት ነገሮችን ነው የሚያደርገው። መጀመሪያ ኃጢአት ሊያሰራ ሲል የእግዚአብሔርን ቸርነት ያሳያል። መጀመሪያ ኃጢአት ሊሰራ ሲል የእግዚአብሔርን ቸርነቱን ያሳያል። መሐሪ ነው፣ ምን ይቅር ባይ ነው። ደግሞ ሌላው እንኳን ካንተ በላይ ብዙ ነገር አድርጎ ስለዚህ ግባበት ይልሃል። መጀመሪያ ቸርነቱን ያሳያል። ከዛ በኋላ ደግሞ ኃጢአት ሰርተ ንስሐ ልትገባ ስትል ደግሞ ፈታሂነቱን ያሳያል። አይ አንተ እንዲህ አይነት በደል ኃጢአት ሰርተ እንዴት ወደ መቅደሱ ትሄዳለህ? ፈታሂነቱን ማለት ነው። እውነት ነው፣ እግዚአብሔር በእውነት ነው የሚፈርደው። እና ኃጢአት ሰርተ በደል ሰርተ ለምንድን ነው ወደ እግዚአብሔር ቤት የምትሄደው? እንዴ እግዚአብሔር ላይ ተቀልድበታለህ እንዴ? አይ ኃጢአት ያልሰሩ ሰዎች ናቸው ወደዛ መቅደስ የሚሄዱት ይልና መጀመሪያ በቸርነት ያሰራህን ኃጢአት አሁን ደግሞ ንስሐ እንዳትገባ በፈታሂነቱ ይከላከላል ማለት ነው። ስለዚህ የሰው ልጅ እንደዚህ ሲሆን ከቤተ ክርስቲያን እየራቀ እኔ የማልጠቅም ሰው ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ እያለ የሰራውን ኃጢአት ንስሐ ሳይገባ ሲቀር፣ ሳይናዘዘው ሲቀር ያ ተስፋ እያስቆረጠው ከእግዚአብሔር ይለየዋል ማለት እና እንደማይጠቅም ሰው መቼም እንግዲህ በምንም ባይፈለግ የፈለገ ቢሆን እግዚአብሔር ግን ይፈልገዋል። ግን በእግዚአብሔር እንኳን እንደማይፈልግ ሰይጣን ያመለክተዋል። ስለዚህ ያ ሰው ተስፋው ምንድን ነው? እና የመጨረሻው ተስፋው እንግዲህ እግዚአብሔርን አድርጎ ነበር የሚመጣው። እግዚአብሔርም አይፈልግህም ከተባለ ተስፋ ይቆርጣል፣ አላስፈላጊ ነገሮች ውስጥ ይገባል። ሌላኛው እግዚአብሔር እንዴት እንደሚወደን ካለመረዳት ይመነጫል። ተስፋ መቁረጥ የሚመነጨው አንዱ ይሄ ነው። እግዚአብሔር እንዴት እንደወደደን ካለማወቅ ካለማሰብ ነው የሚመነጨው። አሁን እግዚአብሔር እንደው ስጋው ደሙን የሰጠ ምግብ ይከለክላል ብለህ ታስባለህ? እንደገና ደግሞስ ለሰውነት ልብስ የሰጠ እግዚአብሔር እንደው ደግሞ ለነፍስህ ከለላ የማይሆን እግዚአብሔር ነው? በፍጹም። ለሚረግፉ ለሚጠወልጉ አበቦች እንኳን እግዚአብሔር እንዴት ያማረ እንደሚያለብሳቸው ተመልከቱ። እንደነዚህ እንኳን አለበሰ። እንደውም ራሱ ነው ይሄን የተናገረው። አትጨነቁ ይልና ከናንተ መካከል ማን ነው ማለት ሰለሞን እንኳን ከናንተ መካከል ያለ እናንተን በንግስና የገዛ ሰለሞን እንደነዚህ እንደ አበቦች እንኳን አለበሰ ይላል። ምን ማለቱ ነው? ሰለሞን ቢለብስ የባህሪው አይደለም፣ ሰው የፈተለውን የለበሰው። እነሱ ግን ቢለብሱ በባህሪያቸው መጀመሪያውኑ ማለት እና ለሚጠልጉ ለሚረግፉ አበቦች እንኳን እግዚአብሔር እንዲህ ካለበሳቸው ለእናንተማ እንዴት አብልጦ ይጨነቅ። ደግሞ እንደገና ይናገራል። እንዴት ጨካኝ ትሉኛላችሁ? እኔ እኮ አባታችሁ አምላካችሁ ፈጣሪያችሁ ነኝ። እኔን ጨካኝ ማለት አይገባችሁም። አሁን ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ ማን ነው? አየኸው? ስለዚህ እኔስ ደግሞ ከእናንተ ወላጆች የተሻለ አላስብላችሁም ወይ እያለ ይነግረናል። ስለዚህ እግዚአብሔር እንዴት እንደሚወደን አለማወቅ። ይሄ ማለት ማለት ከስነ ፍጥረቱ እስከ ስቅለቱ ይሄዳል። ከስነ ፍጥረቱ ማለት እግዚአብሔር እንዴት አድርጎ ነው ወዶ የፈጠረ ስትል በአምሳሉ ባህሪያውን ይፈጠረ። ማን ነው ከስነ ፍጥረት እንደዚህ የተፈጠረው? ማንም። እንዲወደደህን እግዚአብሔርን ነው በሱም ተስፋ የለኝም ብለህ እየካድከው ያለሁ ማለት ነው። እና ከክደት ሁሉ ትልቁ ክደት ደግሞ እግዚአብሔር የለም አይረዳኝም አያግዘኝም ብሎ መካድ ነው። እና እግዚአብሔር እንዴት እንደወደደን እንዴት እንደፈጠረን እንዴት እንዳከበረን ካለማወቅ ቅዱስ ዳዊት ይህንን ይናገራል። ምን ይላል? የሰው ልጅ ክቡር ሆኖ ተፈጥሮ ሳለ እንደማያስተውል እንስሳ ሆነ። አየህ፣ ካላበላው ካላጠጣው እግዚአብሔር የለም ብሎ የሚያስብ ሆነ ማለት ነው። እግዚአብሔር ግን ከዛ ከፍ ላለው ማዕረግ ነበር የመረጠው። እግዚአብሔር እንዴት እንደወደደን ለማሳየት የተወሰነ ነገር እንመልከት። ለምሳሌ በገነት መካከል እግዚአብሔር እኮ መላእክትን የሚያስደንቅ ንግግር ለሰው ልጆች ተናግሯል። ያውም የሰው ልጅ ጤነኛ ሳይሆን በኃጢአት ታሞ ግን የተናገረው ንግግር ቅዱሳን መላእክትንም በቃ አስደንግጧቸዋል፣ አስገርሟቸዋል። ምንድነው ያለው? ከልጅ ልጅ ተወልጄ አድናለሁ። የበደለን ሰው ማለት ነው። ተመልከት፣ የበደለን ሰው ቀርቦ ከልጅ ልጅ ተወልጄ አድናለሁ። ቅዱሳን መላእክት እኮ መጠየቅ ይችላሉ። እስከ ዛሬ ድረስ እነሱ በንጽህና በቅድስና ሆኖ አገልግለውት ከእናንተ እንኳን ተወልጄ አድናለሁ አይደለም ያለው ማለት ንጽህናቸውን ከጠበቁ ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ወገን ከነሱ ባህሪ ነስቼ ተወልጄ አድናለሁ አይደለም ያለው። ከሰው ልጅ ከወደቀው ከጎሰቆለው የሰው ልጅ ተወልጄ አድናለሁ ብሎ ሲናገር እጅግ በጣም ያስደንቅ ነበር። የሰው ልጅ ግን በፋንታው ምንድነው ያደረገው? ገነትን የመሰለ ቦታ፣ እሱን የመሰለ አባት፣ ቅዱሳን መላእክትን የመሰሉ ወንድሞች ዘመዶች ተሰጥተውት እግዚአብሔርን እኮ የለወጠው በአንዲት ዕፀ በለስ ገብቷል። ስለዚህ እንደዛ አድርጎ የለወጠውን የሰው ልጅን እሱ ግን ደሙን ጥሎሽ አድርጎ ሞሽሮ ነው ያገባው ነው የምልህ። እና በእግዚአብሔር ላይ እንዴት አድርጎ እንደሚወደን ካለማወቅ አንዳንድ ጊዜ ተስፋ መቁረጦች ይኖራሉ። እና ብዙ ጊዜ የምናያቸውም እነዚህ ነገሮች ነው። ለምሳሌ አንዳንድ ሰው የሚገባ ሐዘን አለ የማይገባ ሐዘን አለ ይላሉ አባቶቻችን ያው ሲያስተምሩና ልናዝን እንችላለን በህይወታችን። ግን የሚገባ ሐዘን አለ የማይገባ ሐዘን አለ። እውነት ነው። በምድር ስትኖር ምድር ማለት በነገራችን ላይ ሁለቱንም ነገር እያቀመሰች የምታኖርህ ቦታ ነች። ለምሳሌ ሁልጊዜ ደስታ አይኖርም፣ ግን ደስታ አለ። ሁልጊዜ ሐዘን አይኖርም፣ ግን ደግሞ ሐዘን አለ። ይሄ ማለት መሰለ እናቶቻችን ሰርግ ሲዘጋጅ ሰርጉ እሁድ ከሆነ ቅዳሜ ትንሽ ነገር ይቀምሳሉ እድምተኛው ከመብላቱ በፊት። ግን እለቱን ተደገሰ ማለት አይደለም።
ያ ዋዜማው ነው። ባህሉ ደግሞ በሚቀጥለው ቀን ይመጣል። እናቶች ግን ከማሰሮም ጠላውን ይቀምሳሉ፣ ከድስቱም ደግሞ ወጡን ይቀምሳሉ፣ እንጀራውን ከሁሉም አይነት። ግን ትክክለኛው ምግብ ያኔ ተበላ ይባላል። እንደው በቃ ከላይ ይቀመሳል። ልክ እንደዚሁ ነው። እውነተኛ ሐዘን በምድር የለም፣ ግን ትንሽ ሐዘን አምጥተን ከሲኦል እንቀምሳለን። ደግሞ እውነተኛ ደስታ በምድር የለም፣ ትንሽ ደስታ ደግሞ ከገነት መጥቶ ተጨልፋ ይሰጠናል። እውነተኛ ሐዘንም እውነተኛ ደስታም ተጠቅልሎ የሚቆየን ገነትና ሲኦል፣ ያው መንግስተ ሰማያትና ገሃነመ እሳት ሁሉም ነገር ተጠቅልሎ እዛ ይቆየናልና ሰው ሲከፋ ሐዘኑ መከፋቱ ይቆያል ወይም ደግሞ በዛው ይጸናል ማለት አይደለም። እንደተከፋ ደግሞ ደስ የሚሰኝበት ጊዜ አለ። አብርሃም ልጅ ሲያጣ ያዘነውን ሐዘን ደግሞ እንደገና ልጅ ሲያገኝ ተደስቶ አሳልፎታል። ግን ዋናው ነገር በሐዘንም በደስታም እግዚአብሔርን ማሰብና መጠበቅ ነው። ስለዚህ የሚገባ ሐዘን አለ አትዘኑ አይባልም። መቼም አሁን አንተ ሰው ወንድምህ ቢሞት እናትህ ብትሞት አባትህ ብትሞት እኮ አትዘን አትባል። ክርስቶስም ለቅሶ ቤት ተገኝቶ አዝኖ አሳይቶናል። ግን ምን ማለት ነው? የወጣ ሐዘን ግን አያስፈልግም እሱን እስከሚያስክድ ድረስ እና በአንቀጸ ብፁዓን ሲያስተምር በማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው ብሎ ነው የሚጀምረው። ወይም ደግሞ ሲያስተምር የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። ምን ማለት ነው? የሚያዝኑ ማለት አሁን እናቴ ሞተችብኝ ብሎ በቃ ከዚህ በኋላ እግዚአብሔር ጥሎኛል ብሎ እንደው እየወደቀ እየተነሳ የሚያዝነውን አይደለም። አባቴ ሞቷል ብሎ እንደዛ የሚያደርገውን አይደለም። የሚያዝን ማለት አንደኛ የክርስቶስን መከራ እያሰበ የሚያዝን፣ ሁለተኛ የቅዱሳንን ሐዘን ወይም ደግሞ ስደታቸውን እያሰበ የሚያዝን እሱ ምስጉን ነው ብሎ ይናገራል። እና እንጂ እናት አባት ሞተችብኝ ብሎ አትዘን አይደለም። ከአግባብ በላይ ግን ማዘን የለብን። በቃ ከዚህ በኋላ እኔ ለምን እኖራለሁ እስከ ማለት የሚደርሱ ሰዎች አሉ። እናቴን አጥቼ አባቴን አጥ ይሄ ማለት ምን ማለት መሰለ? እናትና አባቶች ስጦታዎች ናቸው ለወላጆች። ያው ልጅም ደግሞ ለእናት ለአባት ስጦታ ነው። ይሄንን የሰጠ እግዚአብሔር ነው። ስለዚህ በስጦታው መጥፋት ለምን ታዝናለህ? የስጦታው ባለቤት ሰጪው እኮ እግዚአብሔር አለ። ይሄ ማለት መሰለ እኔ አባታችሁ ነኝ እኔ እናታችሁ ነኝ ይላል እግዚአብሔር። እናት አባት ቢሞት እግዚአብሔር ሥላሴ አለ። ደግሞ እንደገና ወንድም እህት ቢሞት ቅዱሳን መላእክት ቅዱሳን ደጋጎች አሉ። እናት ብትሞት እመቤታችን አለች። ስለዚህ እንደው ጽንፍ ረግጠህም ደግሞ ምን ማድረግ የለብህም። በቃ ከዚህ በኋላ ተስፋ የለኝም ብለህ እንደው መሞት ነው የኔ ምርጫ እንደዚህ ብለህ እዛ ውስጥ መግባትም የለብህም። ቅዱስ ጳውሎስ ይህንን ሲናገር በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 10 ላይ ሐዘንተኞች ስንሆን ዘውትር ደስ ይለናል ይላል። አሁን ቅዱስ ጳውሎስ በምድር እያለ ምን ደስታ አለ? እለት እለት እንገደላለን አይደል ያለው፣ እንደሚታረዱ በጎች ተቆጠርን እያለ የኖረ ሰው ነው። ግን ምን ይላል? ሐዘንተኞች ስንሆን ዘውትር ደስ ይለናል ይላል። አየው፣ እያዘነ ግን በሚያየት በመንግስተ ሰማያት ግን ደስ ይሰኛል። አሁን እኔ አንተን ብገርፍክ ያማል ታለቅሳለህ። ቅዱስ ጳውሎስ ግን በዚህ በስጋ እያለ ብትገርፈው ደስ እየተደሰቱ እየሳቁ ከሸንጎ ወጡ ይላል። ለምን መሰለ? ከክርስቶስ ደስታውን ብቻ መቀበል የለብንም። መከራውንም በመቀበላችን ሐዘኑንም በመቀበላችን እንደውም የዕለተ ዓርብ የከፈለልንን ዋጋ ልክ ከሱ ጋር ሱታፌ ነው ምንፈጽም። ስለዚህ እንደዚህ ብሎ ይናገር ደስ ይለናል ይልና ድሃዎች ስንሆን ብዙዎችን ባለጠጎች እናደርጋለን ይላል። ተመልከት፣ ከነሱ አልፎ ሌሎችን ባለጸጎችና ግን ድሃዎች ስንሆን ይላል። እውነት ነው። ሐዋርያትን ስታያቸው ባዶ እግራቸው የሚሄዱ ናቸው። የሚለብሱትም ልብስ እንደው በቃ የተመቸም አይደለም። ገብቷል። እንደው በቃ ሰውነታቸውን ለመሸፈን ያክል ይለብሳሉ እንጂ ጫማም የላቸውም። ባዶ እግራቸውን ነው የሚሄዱት። ግን ምን አለ? ድሃዎች ስንባል ብዙዎችን ግን ባለጸጎች እናደርጋለን አለ። ምን ማለቱ መሰለኝ? ድሃዎች ስንባል ማለት እውነት ነው የምንሰጠው ገንዘብ የለንም። ድቃቂ ገንዘብ የላቸውም። ደግሞ እንደገና ተቀዶም የሚያለብሱት ልብስ የላቸውም። ራሳቸው ተራቁተው የሚሄዱ ናቸው። ግን ምን ማለት ነው? ድሃዎች ስንሆን ብዙዎችን ባለጸጎች እናደርጋለን ማለት እኛ ድሃዎች ሆነን ግን ደግሞ ለዘላለም በድህነት የማትኖሩባትን መንግስተ ሰማያትን በወንጌል እንሰጣችኋለን፣ እንሰብክላችኋለን። ሁለተኛ መንግስተ ሰማያትን አሁን እኛ ይሄ ስልጣን ስለሚሰጣችሁ ገንዘብ ስለሚሰጣችሁ አይደለም ምን ሰብክላችሁ፣ የዘላለም ህይወት የሚሰጣችሁን ክርስቶስን የዘላለም ደስታ የሚሰጣችሁን ክርስቶስን ግን እንሰጣችኋለን ይላል። አይ ለሐዋርያት አሁን ቁራሽ እንጀራ ልትሰጥ ትችላለህ። እነሱ ግን የሚሰጡ መንግስተ ሰማያት የሚያወርሰውን ክርስቶስን ነው የሚሰጡ። ስለዚህ አባቶችንም እንደዛ ነው ማየት ያለብን። እነሱ ባዶ እግራቸውን ተንከራተው እንደዚህ መጥተው አንተ ቁራሽ እንጀራ ለእነሱ ስለሰጣቸው ትልቅ ነገር ያደረክ ይመስላል። ግን እንደዛ አይደለም። እነሱ ግን በፈንታው የሚሰጡ ምንድን ነው? አየህ ስጋው ደሙ ነው እኮ የሚሰጡ ማለት የሚያቀብሉ እነሱ ናቸው። ስለዚህ ብዙዎችን ግን ባለጸጎች እናደርጋለን ይልና አንዳች የሌለን ስንሆን ሁሉ የኛ ነው ይላል። እንዲህ ብሎ ነው የሚዘገው። አሁን ክርስቲያን ምንም የለኝም ብሎ የሚያስበው ቤት ከሌለው የሆነ ነገር ከሌለው ምንም የለኝም ይላል። የሚገርም ግን ሁሉ ሳይኖርህ እግዚአብሔር ቢኖር ይሻላል። ወይም ደግሞ ምንም መኖሪያ ሳይኖር ወይም ደግሞ ምንም ሀብት ገንዘብ ሳይኖር መንግስተ ሰማያት ብትኖር ይሻላል። ሰው ግን ያችን ማሰብ ይሳነዋል። እና ሁሉም የላቸውም ስንባል ሁሉ የኛ ነው ማለት ነው። ስንታይ እውነት ነው ምንም የሌለን ድሃዎች ይመስላል። ሁሉ የኛ ነው ማለት ግን የሁሉ ባለቤት እግዚአብሔር ግን የኛ ወይም ደግሞ ከኛ ጋር የሚሰራ ነው ማለቱ ነው። ሁሉ በሱ ሆነ አይደል የሚለው ከሆነ ውስጥ አንዳች እንኳን ያለርሱ ምን የሆነ የለም ብሎ ይናገራል። እና የምትቀበለውም ነገር ከእግዚአብሔር ያልሆነ ነገር አይደለም።
ገብቶሃል ሐሳቤው? እና እግዚአብሔር ደግሞ ልክም ጭምር ስለሆነ ነው። አሁን እኛ የምናስበው እግዚአብሔር ከኛ ጋር ሆነ ብለን የምናስበው ሀብታሞች ስንሆን ባለጸጎች ስንሆን ይመሳሰል። እግዚአብሔር ግን ባለጸጋም አድርጎክ ልክ ነው፣ ድሃም አድርጎክ ልክ ነው። ለምን? የሚጠቅምህን ስለሚያውቅ ነው። ለምሳሌ ለምን አይሰጠኝም? ለምን ድሃ አድርጎ ተስፋ እስከቆርጥ ድረስ ያኖረኛል ካልክ እግዚአብሔር በዛ ኑር ካለ አሁን እኛ መኖር የምንፈልገው በራሳችን ላይፍ ስታይል ነው መኖር የምንፈልገው፣ ወይም ደግሞ በቃ መኖር የምንፈልገው በእንዲህ አይነት መልኩ ነው ብለህ ነው የምታስበው። ግን እንደዛ አይደለም። ታዲያ ምን ማለት ነው? ክርስቲያን መኖር ያለበት እግዚአብሔር ኑር እንዳለው ነው መኖር ያለበት። ገብቷል? በዚህ ኑር ብሎሃል፣ አንተ በዛ ኖረ እግዚአብሔርን ደስ ማሰኘት ነው። እና እንደዚህ ያሉ ጉዳዮች የሰው ልጅ ተስፋ እያስቆረጡ ያሉት ቅድም እንዳልኩ ተስፋ ማድረግ በማይገባን ተስፋ ስናደርግ ንስሐ የሚባለውን ህይወት ስንርቅና ደግሞ እግዚአብሔር ምን ያህል እኛን እንደሚወደንና እንዳፈቀረን ካለመገንዘብ የመነጨ ስለሆነ እንዲህ ያሉ ነገሮች ወደ ተስፋ መቁረጥ ውስጥ ሊያስገቡን ይችላሉ። ከዚህ አንጻር መጠንቀቅ ያስፈልጋል። በጣም ደስ የሚል ትንታኔ ነው። አያይዤ ለምሳሌ ተማሪ በትምህርቱ፣ ነጋዴው በንግዱ፣ ወጣቱ ጓደኝነት፣ እጮኝነት በሚለው፣ ወላጆች በልጆቻቸው፣ ብቻ ሁሉም በየራሱ ነው ተስፋ ወደ መቁረጥ የሚሄደው በዚህ በስጋ ነገር ቅድም እንዳልከን። ታዲያ ተስፋ የመቁረጣቸውን መጨረሻ ደግሞ የሚያደርጉት ሰዎች ራሳቸውን ወደ ማጥፋት ሲሄዱ ነው። የተለምዷዊ ቃላት አሉ፣ ብንሄድ ይሻላል፣ እንዲህ ቪዲዮ ሁላ ሰርቶ ማለት ነው። እና መጨረሻውን የሚያደርጉት በቃ ተገላገልኩኝ እቺን ዓለም ብለው የሚያሳዩት ወይም የመጨረሻ ነጥባቸው የሚያስቀምጡት ራሳቸው ላይ በመወሰን እና ራሳቸውን በማጥፋት ነው። እና እንዲህ አይነት የተለምዷዊ ነገሮችን የተመለከትን በተለያየ መንገድ ራስን በመወርወር ሊሆን ይችላል፣ ራስን በማድረግ መርዝ በመጠጣት እንዲህ ያላስፈላጊ በጣም የሚከባብዱ ነገሮችን በተለይ በዚህ ዘመን ወጣቶች ላይ ማህበራዊ ሚዲያ ላይ በተለይ አሁን ኦፊሻል ሆኖ ሰዎች ሁላ እንዲከተሏቸው እስኪመስል ድረስ ሲደረግ እናያለን። እና ጥያቄው ምንድነው? ራሱን የሚያጠፋ ሰው በእግዚአብሔር ዘንድ ቅጣቱ ምንድነው? እስኪ ላይ ሐሳብ ከዛ በፊት ምናልባት የተጠቀምከው አማርኛ አለ ብዙ ጊዜ በቃ ማለት በማህበራዊ ሚዲያዎችን በደንብ በስፋት የምናየው እንደ አንዳንዶች ራሳቸው በቃ መጠሪያ ስማቸውን እስከ ማድረግ የደረሱበት ብንሄድ ይሻለናል የሚል። የት ነው የምትሄደው ማለት በጣም ግራ የሚያጋባ ነገር ነው። ማለት ብትኖርም ከእግዚአብሔር ጋር ብትሞትም ከእግዚአብሔር ጋር ነው። ግን እነ ቅዱስ ዳዊት ብትሄዱ ይሻላችኋል ያሉት የት ነው? እኔስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ነው የሚናገሩና ሰው ምንም ቢከፋው መሄድ የሚሻለው ቤተ እግዚአብሔር ነው በእውነት። ለምን መሰለ? የሁሉ መጽናኛ፣ የሁሉ ነገር መገኛ፣ የሁሉ መልስ ያለው ቤተክርስቲያን ነው። ቤተክርስቲያን ስለ እንዛ ቤተክርስቲያኑ ሄደ ቁጭ ማለት ብቻውን ራሱ ረፍት ይሰጣል። ሁለተኛ የምታገኛቸው አባቶች አሉ። አሁን ሰዎች በጣም ከአንተ ያነሰ ቦታ መገኘት አለባቸው የሚባሉ ለዛ። አሁን አንተ ጤነኛ ሆነ እየኖርክ ከሆነ ወደ ሆስፒታል መሄድ አለብህ ለማመስገን ጤናህን ምን ያህል ሀብት እንደሆነ ማለት። ምንም እኮ ኪስ ውስጥ ገንዘብ ላይኖር ይችላል፣ ምንም ያከማቸው ሀብት ላይኖር ይችላል። ግን ደግሞ ብዙዎች ዘመዶቻቸው በመኪና እየመጡ የሚጠይቋቸው፣ ከሩቅ ቦታ እየመጡ ከውጭ በጣም ከሰለጠነ ቦታ እየመጡ የሚጠይቋቸው፣ ነገር ግን ብዙ ምግብ ይዘው መጥተው ምግብ እንኳን የማይበሉ ሰዎች አሉ፣ ማይችሉ ማለት ነው። ግሉኮስ እየተመገቡ የሚውሉ አሉ። ያንን ስታስብ እግዚአብሔር ለአንተ የሰጠ ነገር እንዴት ትልቅ ነው ማለት ነው። ሌላው ደግሞ የታሰሩ ሰዎችን ስታይ ነፃነት ሀብት መሆኑን ታውቃለህ። እና ለካኔ ቢያንስ ነፃነት አለኝ በወጣ በወርድ መስራት ይችላሉ ማትረፍ ይችላሉ ብለ እና እግዚአብሔር የሰጠህን መክሊትም መቅበር የለብህም። መክሊት ነው፣ ጤና መክሊት ነው። እኛ ብዙ ጊዜ በቃ የምንዘረዝራት ነገር ካልሆነች ሀብት አይመስለንም። ጤና ሀብት ነው። ይህንን ግን መንዝረህ ደግሞ ሌሎች ሀብቶችን ማፍራት ያንተ ድርሻ ነው። አሁን አንድ መክሊት የተሰጠው ሰው እኮ ያለው ይሄንን ነው። አንተ ጨካኝ ንጉስ ስለሆንክ ወይም ጨካኝ አሰሪ ስለሆንክ መክሊቴን ቀብሬዋለሁ ነው ያለው። እና አንተ ጨካኝ ሰራተኛ፣ ይሄ ገብርኄርና ገብረ ሐካ የሚባለው እንደውም በፋሲካው ሰሞን ስም ተሰይሞ በዚህ በኩል ሰፊ ስብከት ይደረጋል። እና በተሰጠህ እንደዛ መሆን አለበት። ስለዚህ ሰዎች ታዲያ ለምንድን ነው እዚህ ድረስ ለጥጠውት ጉዳዩን ራሳቸውን እስከ ማጥፋት የሚደርሱት? ይሄ በጣም ከባድ ነው። እንዳልኩ ነው የሆነ ነገር ስትሆን ወዴት ነው መሄድ ያለብን? አንድ ምሳሌ ልስጥ። በቤተ ክርስቲያናችን ለምሳሌ ይሁዳ ክርስቶስን ከካደው በኋላ ትልቁ ጥያቄ ክርስቶስን መካዱ ብቻ አይደለም። ክርስቶስን ከካደው ነው ከሸጠው በኋላ ያው ክዶ ነው የሸጠው። ከሸጠው በኋላ ያደረገው ነገር ምንድን ነው የሚለው ነው። እግዚአብሔር ብዙ ጊዜ የሚመለከተው ኃጢአት ስለሰራ የመሳሰሉ ጉዳዮችን ብቻ አይደለም፣ ከኃጢአት በኋላ ያሳየው ተግባራዊ ምላሽ ምንድን ነው የሚለው። ለምሳሌ ሁለት ሰዎችን በመጽሐፍ ቅዱስ እናነጻጽር። አሁን ወደ መጀመሪያው ምሳሌ ከመግባታችን በፊት ቃየልና አዳም ለምሳሌ ከበደለ ኃጢአት ከሰራ በኋላ ለእግዚአብሔር ያሳየው ምላሽ ምንድን ነው? ቢያንስ መሽቆጥቆጥ ነው፣ መፍራት። አዳም ወዴት ነህ ሲለው እንደው ምን ብሎ ነው የመለሰለት? አይ በቃ እንደው አትፈልገኝ ምናምን አይደለም፣ ዕፀ በለስን ስለበላው አትብላ ያልከኝን ፍሬ በልቼ እርቃኔ ነኝ እኮ ተሸሽጌ ያለው ነው።
ኃጢአቱን አምኗል። እንደዛውኛ አንተ ፊት መቅረብ የለብኝም ጌታዬ በድያለሁ አጥፍቻለሁ ስለዚህ እንዲህ ብሎ ነው የተናገረው። ወዲያው ጸጸቱ ደግሞ በጎ ጸጸት ነው። በነገራችን ላይ በክርስትና ሁለት አይነት ጸጸት አለ። በጎ ጸጸት ወደ እግዚአብሔር የሚያደርስ ነው። ክፉ ጸጸት ደግሞ አሁን አንተ ያደርሳል ወደ ሞት የሚያደርስ ነው። እና ቃየል ደግሞ ምንድን ነው ያደረገው? ወንድሙን ገደለ አቤልን። ከዛን የእግዚአብሔር ድምጽ ወደ ቃየል መጣ። ቃየል ወንድምህ አቤል ወዴት አለ ሲል እኔ ወንድሜ ጠባቂ ነኝ አለ። አየው ከበደሉ በላይ ከበደለው በደል በላይ ለበደሉ የሰጠው ሽፋን ተመልከቱ። ልክ እንደዚህ ነው። ለምሳሌ ቅዱስ ጴጥሮስ ክርስቶስን አላቀውም ብሎ 3 ጊዜ ከካደ በኋላ ወዴት ነው ሄደው? ወደ ወንድሞቹ። ይሻላል ቢያንስ አንተም ተስፋ ስትቆርጥ ወዴት ነው መሄድ ያለብህ? ተስፋ ወደምትቀጥል ወደ ቤተ ክርስቲያን ነው መምጣት ያለብህ። ይሁዳ ግን እንደዛ አላደረገም። እንደውም አንዳንድ አባቶች መምህራንም ሲጽፉ ይሁዳ ምን አለበት ከበደልክስ ላይቀር ከካድከውስ ላይቀር ምን አለ ቢያንስ ወደ እመቤታችን እንኳን ብትሄድ፣ ምን አለ ከልጅሽ አስታርቂኝ ብትላት፣ ምን አለ ከሐዋርያት ሄደ ሐዋርያት ጋር እኮ ብትሄድ ይሁዳ አይዞ እኔም እኮ ክጄው ነበር ብሎ ጴጥሮስ ያስተምረ ነበር። አየው። ስለዚህ እሱ ግን ምን አደረገ? ምርጫው አሁን ሰዎች የሚያደርጉትን ምርጫ ስለዚህ የይሁዳ ምርጫ ነው ማለት ነው ባጭሩ። ስለዚህ አንተ ያንን ስታረክ ከይሁዳ ጋር እየተባበርክ፣ ይሁዳም ደግሞ ራሱን ሊያጠፋ ሄደ ነው የሚለው። የሄደው መጀመሪያ ወደ ሊቀ ካህናቱ ግቢ ነው። አይተዋል። ወዳሸጡት ለምን ወደዛ አሁን ስተት ወዳሰሩት ትሄዳለህ እንዴ? ድጋሚ ተመልሰ ስተት መስራት ሳያንስ ያንን ስተት ወዳሰራ ወደ ሰይጣን ድጋሚ ትሄዳለህ። ለምን ወደ ቤተ ክርስቲያን አትመጣ? ቢያንስ ቀለል ይላል። እሱ ግን ቢያንስ ቢሄድ ወደ ሐዋርያት ጉባኤ ቢሄድ የቅዱስ ጴጥሮስን እንደዛ ማድረግ ይሰማል። ቅዱስ ጴጥሮስን ከማረውማ እኔን ደግሞ አሁን ይምረኛል ብሎ ቢያንስ የሆነ መንገድ የጽድቅ መንገድ ያገኝ ነበር። ይሁዳ ግን እንደዛ አላደረገም። ያንን ምርጫ መረጠ። ስለዚህ ሁለት ምርጫ ነው ያለን፣ ወይ እንደ ቅዱስ ጴጥሮስ ተጸጽቶ ወደ እግዚአብሔር መመለስ፣ ወይ ደግሞ እንደ ይሁዳ ወጥቶ መቅረት ማለት ነው። እና ታዲያ አሁን ቅጣቱ ምንድን ነው? በቤተ ክርስቲያን ራሱን ያጠፋ ሰው እንዴት ነው የሚታየው የሚለው ነው። ትንሽ ማብራሪያ እንስጥ እዛ ላይ። ለምሳሌ የሰው ልጅ ካደ የሚባለው መልኩን ሲያጣ ነው። መልኩን ሲያጣ ማለት በቃ የተፈጠረው የእግዚአብሔር መልክ ይዞ ነው። ያንን ሲያጣ በቃ ይበድላል፣ ወይም በበደል ባጢአት መልኩን ያጣል ማለት ልክ እንደ ሪያ ማለት ነው። ሪያ ለምሳሌ ሪያችሁን እንቁዎቻችሁን በሪያ መካከል አትጣሉ የተባለው ለዛ ነው። ሪያ መልኩን አይወደውም። ገብቶሃል ሐሳቤው? ምን ማለት ነው? ሪያ ማን ነው? እንቁ መልክን ያሳያል። እና ምንድነው ያ ሲተረጎም መሰለ ድሮ ወርቅ የሚያወጡ እንደዚህ ሰዎች በማታ ነው ያንን የሚሰሩት። ያው ፀሐዩን ፍራቻ በበረሃ ያሉና ቀን ያንን እንቁ እዛ ቦታ ላይ ያደርጉትና ፀሐይ ሰበስብ ይውላል። ከዛ በኋላ ማታ ስለማይደክም ያው ፀሐይም ሲገባ ሰራተኞች ያንን እንቁ እዛ ጋር አስቀምጠው እንደ መብራት ተጠቅመው ያንን ስራ ይሰራሉ። እና ምናልባት በመሃል ያ ሪያ ካለፈ መልኩን በዛ ውስጥ ያያል። ከዛን እንቁን ይሰብራል ማለት ነው። ያው እሱም ጨለማ ሆኖ ሌላውንም ደግሞ እንደዚህ ያጨልማል ማለት እና ተስፋ መቁረጥ በጣም ከባድ ነገር ነው። ምንም መልክህን ስታየው አሁን ራስህን ቆም ብለህ ስታየው እጅግ አስቀያሚ ሆኖ ከእግዚአብሔር እንኳን የሚያርቅ ከሆነ መልክ የተባለው እንግዲህ ቅድም እንዳልኩ ነው እንጂ አሁን የምናየው ይሄ መልክ ደምግባት አይደለም። እና ያንን መልክህን ስታጣ ቶሎ ብለህ መልክህን ወደሚመልስልህ ወደ ክርስቶስ መምጣት ያስፈልጋል። አሁን በራሱን ላጠፋ ሰው አንዱ ማይደረግለት ነገር ስርዓተ ፍታት ወይም ጸሎት አይደረግለትም። ለምን መሰለ? ቤተ ክርስቲያን ያንን ሰው ልክ ራሱን ባጠፋበት ቅስፈት ኢአማኒ ብላ ነው የምትመዘግበው። ምን ማለት? የማያምን እግዚአብሔርን የካደ ብላ ትመዘግበዋለች። አየው? ለምን መሰለ? እግዚአብሔር አለ ብሎማ ቢያምን ኖሮ ያ ሰው ምንም በደል ቢሰራ ምንም ኃጢአት ቢሰራ በደል ኃጢአቴ ከእግዚአብሔር ቸርነት አይበልጥም ብሎ ይመለስ ነበር። ስለዚህ ምን ያደርጋል? እግዚአብሔር ትቶኛል እያለ ነው ማለት ነው። ሰው ለምሳሌ ምናልባት ያጣው ንብረት አሳስቦት ነው አይደል ራሱን የሚያጠፋው፣ ወይም ደግሞ የወለዳቸው ልጆች ስለሞቱበት አይደል? ከዚህ በኋላ እግዚአብሔር ትቶኛል፣ ስለዚህ እግዚአብሔር ከኔ ጋር አይደለም፣ እኔ የፈለኩትን ነገር አደርጋለሁ፣ እግዚአብሔር በኔ ውስጥ አይመለከተውም እያለ ገባ ከሳቢው። እግዚአብሔር በኔ ውስጥ ምንም የመወሰን መብት የለውም፣ ስለዚህ ራሴ ላይ ራሴ ወሰናለሁ ይላል። ስለዚህ ኤቲስት ይሆናል ማለት ነው። የዛን ጊዜ ምን አይለው? አያምንም፣ በቃ አያምንም። ስለዚህ ቤተክርስቲያን እንዴት ነው የምትመዘግበው? እንደማያምን ሰው ነው የምትመዘግበው። ምን ማለት ነው? ቅድም እንዳልኩ ነው። እግዚአብሔር በኔ ህይወት ውስጥ አይመለከተውም፣ እግዚአብሔር የለም እያለ ነው ማለት ነው። እግዚአብሔር ከኔ ጋር አይሰራም፣ እኔም ከእግዚአብሔር ጋር መስራት አልፈልግም። እግዚአብሔር ቢኖር ኖሮ እንዲህ ያለ ነገር አይገጥመኝም። ስለዚህ እግዚአብሔር ምን ብሎኛል? ትቶኛል፣ ተለይቶኛል፣ እኔም ከእግዚአብሔር ተቆራርጫለሁ እያለ ነው ማለት። ስለዚህ ምን ያደርጋል? የራሱን ውሳኔ ይወስናል። የዛን ጊዜ ከዛ በፊት ምናልባት ያ ሰው ቆራቢ ሊሆን ይችላል። በነገራችን ላይ ለአሕዛብ ወይም ደግሞ ለማያምኑት ብቻ የተነገራል፣ ለራሱ ለኦርቶዶክስ ነው የተነገረው። ከዛ በፊት ቆራቢ ሊሆን ይችላል፣ ምን አለፋ ካህን ሁላ ሊሆን ይችላል። ግን ራሱን ባጠፋበት ጊዜ ያ ሰው የማያምን ነው የሚሆነው ማለት ነው። ለምን እንዳልኩ ነው፣ እኔ ጋር ያለው ችግር እግዚአብሔር ጋር ካለው መፍትሄ ይበልጣል እያለ ነው። ስለዚህ እግዚአብሔርን እርዳታ አልፈልግም፣ በራሴ እወጣዋለሁ፣ በራሴ የሆነ ነገር አደርጋለሁ ብሎ
እግዚአብሔር የሰጠው ነፍስና ስጋው ላይ እግዚአብሔር ከዚህ በኋላ አይመለከተው። አሁን ልብ በል አንተ የገዛው ዕቃ ቤት ቁጭ ብሎ አንድ ሰው መጥቶ ገብቷል በዚህ ዕቃ አንተ መብት የለም ሲል ምን ይሰማል? ምንም መብት የለም እንዴ እኔ ነኝ እኮ የገዛሁት የለም አይደለም ቢል ምን ትላለህ? ልክ እንደዛ ነው የፈጠረህን እግዚአብሔርን ከዚህ በኋላ በእኔ ህይወት ምን አይልህም አይመለከትህም። ስለዚህ እስካሁን ድረስ አላገዝከኝም አልረዳኝም ከዚህም በኋላ አትረዳኝም ከአንተ ጋር ምንም አይነት ህብረት የለኝም እንደማለት ነው። ዳዊት በመጽሐፍ ሰነፍ በልቡ እግዚአብሔር የለም ይላል ብሎ እንደተናገረው ማለት ልክ እንደ ይሁዳም ያለው ይሄንን ነው። እንደውም የሚገርም ነገር የሆነ ብልጣብልጥነት ነው የሆነ ማለት በቃ እንዲህ ተጨንቄ አይነት ከምኖር ለምን እርፍ አልልም አይነት ምን እረፍት አለ? በነገራችን ላይ ገነትና ሲኦል እኮ ማለት ሌላ ትርጉም የላቸውም። ገነት ማለት እግዚአብሔር ያለበት ህይወት ማለት ነው ወይም ክርስቶስ ያለበት ህይወት ማለት ነው። ሲኦል ማለት ደግሞ ክርስቶስ የሌለበት ህይወት ማለት ነው። ስለዚህ ክርስቶስን ክደ ምንድነው እዛ መታገኘው ማረፊያ? ክርስቶስ እያለ እዚህ ተጨንቀህ ብትኖር አይሻል? ገብቶሃል? ክርስቶስ የሌለበት ህይወት ማለት ክርስቶስ ከሌለበት የደስታ ህይወት ክርስቶስ ያለበት የመከራ ህይወት ይሻላል። ለዚህ ነው ክርስቶስ ያለበትን የመከራ ህይወት ሐዋርያት የመረጡት ለዚህ ነው። ስለዚህ እኛም እንደዛ ነው ማድረግ ያለብን። ለምን? እግዚአብሔር ያሳልፈዋል። እውነተኛውን ደስታ ደግሞ እግዚአብሔር ከሞት በኋላ ስጦታ መስጠት የሚችል አምላክ ስለሆነ እኛ ግን ተስፋችንን በሙሉ እዚህ ነው የምናደርገው። በቃ ሁሉም ደስታ ያለው እዚህ ይመስለናል፣ ሁሉም ሀዘን ያለው እዚህ ይመስለናል። በቃ የፍጻሜው በሙሉ ይሄ ይመስለናል። ግን ይሄ አይደለም። ከዚህ ህይወት በኋላ ደግሞ ለዘላለም የሚኖር ህይወት አለ። ለጥቂት ጊዜ የምትኖራትን ህይወት እንደው አጣው ጎደለብኝ ብለህ እንዴት የዘላለም ህይወትን ታበላሻለህ? ስለዚህ በመከራም ቢሆን ከእግዚአብሔር ጋር ኖሮ ደግሞ መጨረሻ ላይ ከእግዚአብሔር ጋር በደስታ መኖር ይሻላል። ያለ እግዚአብሔር በደስታ ኖሮ መጨረሻ ላይ እግዚአብሔር የሌለበትን ህይወት ከማግኘት እና ወንድሞችም እህቶችም ያን ያክል እንደው በጣም እዚህ ደረጃ እስክንደርስ ድረስ ተስፋ መቁረጥ በጣም አስቸጋሪ ነው። ቀደም እንዳልኩ ነው። ላይመቸን ይችላል፣ ላይደላን ይችላል። ሁላችንም መከራ አለብን። በነገራችን ላይ በጣም ብዙ ገንዘብ ቢሰጥ ደግሞ አብሮ መከራ ሊመጣ ይችላል። አሁን የትኛውም ሀብታም ብትለው የፈለገ ቢሆን እኮ ጉድለት አለበት አይደል? ሰው ራሱን ችሎ ኖሮ አያውቅም ልዑል። አሁን በተለምዶ ሰው 18 ዓመት ሲሞላው 20 ዓመት ሲሞላው ሰው ራሱን ቻለ ይባላል። በፍጹም ፍጥረት ራሱን ችሎ አያውቅም። እንደው ከኛ በላይ የምትሆን ፀሐይ እንኳን ራሷን የቻለች አይደለች። ብርሃኗን የምታገኘው ከእግዚአብሔር እውነት ነው። የሚያወጣት የሚያገባት እግዚአብሔር ራሱን ችሎ ይወጣል ከቤት የሚባለው ይሄ አንዳንድ ለስጋ ህይወት ምናምን የሚነገር ነው። ግን አሁን አንተ ሀብት ቢኖር ገንዘብ ቢኖር እንደው ዓለም ላይ ያለው ሀብት በሙሉ ለአንተ ቢሰጥ መተንፈስህን ታቆማለህ? ግን ያንን ስርዓት በገንዘብ ነው እንዴ አይደል? ራስን ቻልክ አይባልም። ስለዚህ ራስን ኦክሲጅን ማቋቋም አለብህ፣ ራስን ካርቦን ዳይኦክሳይድ ደግሞ ማስወጣት አለብህ። እንደዛ የግድ መብላት አለብህ፣ የግድ ልብ መምታት አለበት። እነዚህ ሁሉ ነገሮች ራስን ስለቻልክ ደሞዝ ስላለ በቃ የራስህን ነገር ክሬት ታደርጋለህ ማለት አይደለም። እግዚአብሔር ብቻ ነው እርዳታ ሳይፈልግ መኖር የሚችል ምንም ነገር። እግዚአብሔር አሁን ፍጥረቱ በሙሉ ሳያስፈልጉት ወይም ደግሞ ፍጥረቱ በሙሉ ባይኖሩ መኖር የሚችል እግዚአብሔር ነው። አንተ ግን ያለ እግዚአብሔር መኖር አትችልም። ስለዚህ እንዴት መኖሪያህን የሚያኖርህንም እግዚአብሔር እንዴት ከርተ እንዲህ አይነት ውሳኔ ውስጥ ትገባለህ? ሰው ግን እንዳልኩ ነው በቃ ከሌ ራሱን ችሎ እንደዚህ እየኖረ እኔ ደግሞ እንደዚህ ሆኜ ደግሞ የቤተሰብ ተጽዕኖ አለ አንተ እንደዚህ ሁሉ ነገር ደግሞ በጊዜውና በሰዓቱ ይሆናል። ስለዚህ እግዚአብሔር እስከ መጨረሻም ድሃ አድርጎ መኖር የሱ ፍቃድ ነው። ደግሞ ባለጸጋም ቢያደርግ የእግዚአብሔር ፍቃድ ነው። ግን ምን ማለት ነው? እንዲህ ስልክ እንደው ባለጸግነት ሌላ ጉዳይ ደግሞ ሀብት ማን ነው ድሃ መሆን ደግሞ ሌላ ጉዳይ። ድሃዎች ሁሉ ጊዜ ይጸድቃሉ ምናምን ማለት አይደለም። ግን እንዳልኩ ነው እግዚአብሔር ኑር እንዳለ ተቀብለ ያንን አምነህ ስትኖር እግዚአብሔር በዛ ደስ ይሰኛል። ምክንያቱም በጥቂቱ የታመነ በብዙ ይሾማል። በጥቂት መከራ ከታመንክ ለትልቅ ኃላፊነት ደግሞ ትታጫለህ። በትንሽ መከራ የምትሸነፍ ከሆነ እግዚአብሔር እንዴት ለትልቁ ማይረግ ይሾማል? ስለዚህ አይሆንም ማለት ነው። እና እግዚአብሔር ክፉም ሲመጣ እግዚአብሔር ያሳልፋል፣ በጎም ሲመጣ ደግሞ እግዚአብሔር ያጸናል እያሉ ከእግዚአብሔር ጋር ኑሮን ማድረግ ነው እንጂ እንዳልኩ ያን ያህል ተስፋ የሚያስቆርጥ ደግሞ እንደው ምን አጣውስ ብለህ በእውነት አሁን ይሄ ታይቶ ለሚጠፋ ሰው እኔ ሁልጊዜ ወደ ቀብር ቦታ ወደ ቀብር ስፍራ ብሄድ ደስ ይለኛል። ለዚህው ነው ሰው ራሱን ያጠፋው ትላለህ። በቃ ይረሳል እኮ በጤናም በሰላምም ሞትክ ራስህንም አጥፍተህ ሞትክ ትረሳለህ። እንደውም እኔ አንድ የገጠመኝ እዛ ቀብር ቦታ ላይ ቁጭ ብለን ያው መምህራን ያስተምሩ የለ ከተቀብሮ ከመጣ በኋላ ትክክለኛ የወንጌል ቦታና መድረክ ይቺ ናት ትክክል ሲሉ ከአእምሮዬ ላይ ገብቷል። በቃ ትክክለኛ ማለት የሰው ልጅ መጨረሻው ማለት የመጨረሻውን ጉዞ ሲያደርግ ታያለህ። ራሱን ችሎ አይደለም። በቃ የሕፃንነት የመጀመሪያውን ህይወት ነው የሚሰጥ። በሕፃንነት መቼም ራስን ችላ አትሄድም፣ ታዝለህ ነው። ስለዚህ ያን መሰለ የሚሮጥ እንደዚህ የሚል ሰው እንደዚህ ሆኖ ያው በቃ እምልህ። ሁለተኛ ነገር ደግሞ እንደዛም አድርገህ እኮ ባትሞት መሞት አይቀርም። እንደው መሞት ካልቀረ በጥሩ አግባብ በጥሩ መንገድ እንትን ማለት አይሻል? ፍትሃት አለመኖሩ አንደኛው ነው። እና ሁለተኛ ነገር ደግሞ እግዚአብሔር የሚመዘግብ በቃ ክዶኛል ብሎ ነው። ስለዚህ ምን ይላል? በሰው ፊት የካደኝን
በሰማይ አባቴ ፊት እክደዋለሁ ይላል። ይሄ ነው ደግሞ ትልቁ ነገር። እግዚአብሔር የለም የኔን ችግር በቃ አይፈታልኝም ብለህ የካድከውን እግዚአብሔርን እዛ ሄደህ እንዴት አውቀዋለሁ ትላለህ? እኔም ደግሞ ውገዱልኝ አላውቃችሁም ይላል። ለምን? በቃ አንተ የፈለግከው እግዚአብሔር ለተድላ ደስታ ብቻ ነው ማለት ነው። ገብቷል? ግን ክርስቶስ አንተን የፈለገ በተድላ በደስታ ብቻ ነው አይደለም። በመከራ ውስጥ እኮ ነው ያገኘክ። ስለዚህ ሞቱን በሚመስል ሞቱ ከተባበርን ትንሣኤውን በሚመስል ትንሣኤ እንተባበራለን የተባለው ከመከራው መካፈል አለብን፣ ከረሃቡ መካፈል አለብን፣ ከጥሙ መካፈል አለብን። አንዳንድ ጊዜ እኮ ምግብ ስለሌለ ብቻ አይደለም፣ ፈቅደህ እንኳን ታረገው የለ እንኳን ተገደህ ይቀርና ፈቅደህ እኮ ትራባለህ እና ፈቅደህ እንኳን ትቸገራለህ እኮ። እና እንደነዚህ የመሳሰሉ ጉዳዮች። ስለዚህ ምን አጓግቶክ? እንዳልኩክ ነው ስለማንሄድ ነው፣ ህመምተኞች ያሉበት ስፍራ ስለማንሄድ፣ እንደገና ደግሞ ስለማናስቀብር እንጂ የሰው ልጅ ፍጻሜ እኮ በቃ ያቺ ሰዓት ላይ ታያታለህ። ምንም ነህ በቃ አፈር ምን የመሰለ ሐር ሲለብሱ የነበሩ ሰዎችን እኮ ቆመት አስቀብራለህ አፈር ሲለብሱ። ይሄ ነው የሚያጓጓክ ታዲያ? ምን ለማግኘት ምን አጣውስ ብለህ ምን አጣው ትላለህ? አሁን ክርስቲያን ምን አጣው ይላል። በምንም እኮ አታመካኝም። ራሱ ክርስቶስ ቁጭ አድርጎ ለሐዋርያቱ ነግሯቸዋል። እናንተ ያያችሁትን ብዙዎች እኮ ሊያዩ ተመኝተው ነበር ግን አላዩ። እናንተ የሰማችሁትን ብዙዎች ለመስማት ተመኝተው ነበር ግን አልሰሙ። የእናንተ ግን አይኖቻችሁ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ ንዑዳን ክቡራን ብፁዓን ናቸው ይላል። ምን ምክንያት አለ? አላየኸውም አንለውም፣ ክርስቶስን አይተነዋል። እንደ ዕለት ዕለት በመቅደስ እኮ ይገኛል። እንደገና ደግሞ ምግብ አልሰጠህንም አንለው፣ የሚበላ የሚጠጣ ሰጥቶናል። አልሰማንህም አንለው፣ እንደውም ከራሱ አልፎ ምን ሰጥቶናል? መምህራንን ሰጥቶናል። ታስታውሳለህ? ያ ወንበዴ ቀጥቅጦ መንገድ ላይ የጣለውን ሰው አንስቶ የሉቃስ ወንጌል ላይ ወደ አንድ እንግዳ ማረፊያ ካስገባው በኋላ ለዛ እንግዳ ማረፊያ ምን ብሎ ነው የሚናገረው? ይሄ ክርስቶስ ምሳሌ እኮ ነው። መምተኛው ደግሞ እኛ ነን፣ ሳምራዊው ማለት ነው። ምን ብሎ ነው? ምናልባት ይሄን 2 ዲናር ያዝ ይለዋል። ነገር ግን ምናልባት ከዚህ በላይ ከከሰርክ ስመለስ ደግሞ ከፍልሃል ይሏል። ምን ማለት ነው? ከዚህ በላይ ከከሰርክ ማለት ይሄ 2 ዲናር ያዝ ማለት ይሄንን ህመምተኛ እኛን ማለት ነው ለንስሐ አባት እየሰጠን ነው፣ ለመምህራን እየሰጠን ነው። ምናልባት ይሄንን ህመምተኛ በብሉይ ኪዳንና በአዲስ ኪዳን መልሰው አየው 2 ዲናር የሰጠው ግን ምናልባት በዛ የማይመለስ አዲስ ኪዳንንና ብሉይ ኪዳንን ተርጉመ ልክ እንደነ ቅዱስ ያሬድ እንደነ ቅዱስ ቄርሎስ ተርጉመህ ደግሞ ሌላም መጽሐፍ ጽፈህ ምን በለው ፈውሰው ከቁስሉ ከነፍስ ቁስሉ እኔ ስመጣ ዋጋህን ምን እላለሁ እሰጥሃለሁ። ስለዚህ አዲስ ኪዳንና ብሉይ ኪዳንን ብቻ አይደለም የሰጠን ማንን ለመፈለግ። ስለዚህ እንደዚህ የፈለገንን እግዚአብሔርን እንደው አላቅህም፣ አልረዳኸኝም፣ አላገስከኝም ማለት እንዴት ጸያፍ እንደሆነ ተመልከት። ስለዚህ የሚያጓጓም ነገርም አይደለም። ምንም ብናጣም ምንም ብናገኝም ምንም ነገር ከዚህ ይዘን አንሄድም። ስለዚህ የሚባልም ነገር እኮ አለ። አሁን የኛ ያለማሰብ ነገር እንጂ እኚህን 3 ነገሮችና ቦታዎች አስብ። ነፃነትን ለማወቅ እስር ቤት፣ ህይወትን ጤንነትን ለማወቅ ሆስፒታል፣ የህይወትን ትርጉም ለማወቅ ደግሞ መቃብር ትክክል አካባቢ ሂድ የሚባል ነገር አለ። ያቺን ያለማሰብ። ሌላ ደግሞ የችግርን ትልቅነት ለእግዚአብሔር ሳይሆን የእግዚአብሔርን ትልቅነት ለችግር ንገረው። ትክክል ቅድም ያልከው ማለት ነውና በአጠቃላይ መፍትሄው እግዚአብሔርን ማየት በምክረ ካህን መኖር። መናገር ጥሩ ነገር ነው። ውፋይ ትላለህ አንድ ነገር እንደው በቃ ስትናገረው ደስ ይልሃል ማለት ይቀልሃል። እና ቤተሰቦችም ልጆቻቸውን ቼክ ማድረግ ምን ማለት ነው? ይሄ ዓለማዊውን ነገር ብቻ ያስተምሯቸውና ከዛ በዛ ዓለማዊ ነገር ካልተሳካላቸው ሌላ አማራጭ እንደሌለ ነው የሚያስቡት። እና ልጆች ሲያድጉ በሁለት መንገድ ነው ማደግ ያለባቸው። በመንፈሳዊ በስጋው ማደግ አለባቸው። ምንድነው የሚለው ክርስቶስ አሁን በወንጌል ላይ ስለራሱ የተጻፈውን ስነግርህ በዚህ በሉቃስ ወንጌል ማለት ነው። እሱም ደግሞ ህፃኑም ደግሞ በሰውና በእግዚአብሔር ፊት በሞገስ ያድግ ነበር ይላል። በሰውና በእግዚአብሔር ፊት ማለት በጥበበ እግዚአብሔርም እንደገና ደግሞ በማህበራዊ ደግሞ ህይወቱም ደግሞ በዛም ሲያድግ ነበርና እኛ ግን ብዙ ጊዜ ወላጆቻችን ልጆቻቸውን የሚመግቧቸው ምን አይነት ምግብ ነው? አሁን ጾም አያበረታቱ። ስለዚህ ልጆች መራብን አያውቁም። የሆነ ቀን ሲርባቸው ተስፋ ይቆርጣሉ። መለማመድ ግን ያስፈልጋል። ልጆች አንዳንድ ጊዜ እየኖረ እንኳን ምግብ እንዳይበሉ መከልከል፣ መጾምን ማለማመድ ያስፈልጋል። የሆነ ችግር ሲመጣ ያንን ሰርቫይቭ ማድረግ ይችላሉ። እንደው ከመንፈሳዊ ነገር ባሻገር ቅዳሴውን እንቅልፍ ማጣትን መልመድ መቻል አለባቸው። ገብተዋል? ለምሳሌ ወላጆች ብዙ ጊዜ ልጆቻቸውን ቅዳሴ ይዘው አይሄዱ። ለወላጆች ግን በር የሚከፍቱት ልጆች ናቸው። በል አንተ ይበርድሃል ምናምን ይላሉ። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ የኛ ብቻ አይደሉም። ከእግዚአብሔር ጋር ተካፍለን ነው ማሳደግ ያለብን። ለምን መሰል ወደፊት ይረዳናል። ጠንካራ ምን ነው ዓለምንም ደግሞ የምንንቀው በቤተ ክርስቲያን መመላለስ እንችል እና ልጆች በቃ ዓለማዊ ዕውቀት ብቻ እንዲያገኙ ማድረግ የለብንም። ዓለማዊ ዕውቀትን የሚያሸንፉ መንፈሳዊ ዕውቀት ነው። ዓለማዊ ዕውቀት ጥሩ ነው፣ መጥፎ አይባልም። ግን በመንፈሳዊ ዕውቀት ሉጋምነት መያዝ አለበት። ያ ሲያዝ ዘላለማዊነት ምንድን ነው? ተስፋ ምንድን ነው? ህይወት ምንድን ነው? ስለዚህ ይህንን ዓለም እንደውም ጭራሽ ትንቀዋል። ብዙዎች እኮ ይህንን በጣም ዝነኛ ሐኪሞች ሆነው
እንደ ውጭ እንደኛ በጣም ልንሄድ የምናፍቃቸው ያደጉ ሀገራት ሄደው እኮ ትተው መጥተው በአንዲት በአት ተከተው ይኖራሉ። በቃ ንቀው ትተውት ምንም አላገኙበትም። ሁሉን መረመርኩት ከፀሐይ በታች አዲስ ነገር የለም እንደተባለ ማለት ነው። እና ሁሉን ነገር መናቅ መተው ሳይሆን ግን በአግባብ በስርዓት መያዝ እንዲችሉ የልጆችን ማስተዳደግ የወላጆች አስተዳደግ ለልጆች በጣም በጣም ወሳኝነት አለው። እና ልጆች ከምክረ ካህን ጋር እንዲቆዩ እንዲኖሩ ይህን ህይወት እንዲለማመዱ ማድረግ መቻል ያስፈልጋል። እነዚህ ነገሮችን በማድረግ ደግሞ ከዚህ ክፉ ነገር መራቅ ይቻላል ነው። እንግዲህ በጣም ደስ የሚል ውይይት ነበረ። ብዙ ታተርፉበታላችሁ ብለን እናስባለን። ቀጣይ ደግሞ በሌላ ርዕሰ ጉዳይ ወደ እናንተ የምንመጣ ነው የሚሆነው። ጥያቄ ካላችሁ እንድናነሳው እንድንወያይበት የምትፈልጉት ሀሳብ ካለ ዛሬም በኮመንት በቴሌግራም በተለያዩ ማህበራዊ ሚዲያዎች ላይ በቲክቶክም ጭምር ማስቀመጥ የምትችሉ ነው የሚሆነው። የዛሬ መረጃዎቻችን የዛሬ ውይይታችን ይህንን ይመስል ነበረ። ተሰነባበትን። የቀጣይ ሳምንት ሰው ይበለን።